እድሜ ለንስሐ ዘመን ለፍስሐ ሰጥቶ እግዚአብሔር በሰላም አደረሰ። ስድስተኛው እሁድ ገብርኄር ይባላል። ታማኝ አገልጋይ ማለት ነው። ስለመታመን የሚያወሳ ነው። ኤጋቶርቤን ጃፋኩን ሞጋስኒ መቃይሳ ገብርኄር ጀደሜ ቤከማ ተጃጅላ አመነማ ጀቹን ኤኙን ከነመነሜ ጋፈ ጀንሞ ጎፍታ ኬኝ ኢየሱስ ክርስቶስ ካኑመ ቡኡረ ጎደኔ ወንጌለ ማቴዎስ ቡቀና ዲግደሚሸን ለኮብሰ ዲግደሚ ቶኮራ ከንጅሩ ከነካስኔ ደቂቃ ሙራሳፍ ወሊን በረና ጢቆናን አመነምቴ ተዋንቴፍ ኢሳ ጉዳረድ ሲሙዴራ በጥቂቱ ታምናልና በብዙ እሾምሃለሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 21። እንዲህ አይነቱን የተስፋ ቃል ያሰማን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በትንሹ የታመነ ሰው በብዙ ላይ ይሾማል። በትንሹ ደግሞ ያልታመነ ሰው በብዙ ላይ አይሾምም። አለመሾም እንዳለ ሆኖ ደግሞ መባረርም አለ። መባረር ስንል ከግለሰብ ቤት፣ ከባለ ሀብት ቤት፣ ከዝነኞች ቤት፣ ከባለስልጣናት ቤት አይደለም። የምንባረረው ከእግዚአብሔር ቤት ነው ማለት ነው። እግዚአብሔር ከቤቱ እንዳያርቀን የእሱ መልካም ፈቃድ ይሁንልን። አዎ በደንብ አሜን በሉ። ቢያንስ አሜን ብለን እንኳን አሜን ማለት በራሱ ይሁንልን ይደረግልን ማለት ነው። በእኛ ልፋትማ እያየነው ነው አይደል? 30 ደቂቃ መቀመጥ አቅቶን መከራ ስናይ ስድስተኛው ሰንበት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ለሐዋርያቱ ያስተማረበት አንድ ንጉሥ ነበረ። ወደ ሩቅ ሀገርም ሊሄድ ተነሳ። ለአገልጋዮቹም እንደየአቅማቸው መክሊትን ሰጣቸው ይልና ለአንዱ 5 ለአንዱ 2 ለአንደኛው 1 ሰጠው ይላል ወንጌሉ። ከዘመናት በኋላ ንጉሡ ወደ ሀገሩ ተመለሰ። የሰጣቸውንም እያንዳንዳቸውን ጠየቃቸው። 5 የተቀበለው ጌታ ሆይ ነግጄ ወርጄ ወጥቼ 5 ሰጥተህ ነበር፣ 5 ጨምሬ ይሄው 10 መክሊት። 2 የተቀበለው ወጥቼ ወርጄ አትርፌያለሁ 4 አድርጌያለሁ ብሎ 4 መክሊት። 1 የተቀበለው ደግሞ ምን አለ? አይ ንጉሥ ሆይ አንተ ካልዘራህበት የማታጭድ ካልበተንክበት የማትሰበስብ ጨካኝ መሆንህን አውቃለሁ። ስለዚህ አለ የሰጠኸኝን መክሊት ሌባ እንዳይነጥቀኝ፣ ወንበዴ ደብድቦ እንዳይቀማኝ፣ እንዳይጠፋብኝ ብዬ መሬት ውስጥ ቀበርኩት። እነሆ መክሊትህ ብሎ 1 መክሊት አስረከበ። በደንብ ማስተዋል ያስፈልጋል ክርስቲያኖች። ይህን ቅዳሴ ላይ ያላችሁ ሰዎች ወንጌሉንም ብታነቡት ኃይለ ቃሉን ታገኙታላችሁ። ጉዳዩ ከገንዘብ ጋር የተያያዘ አይደለም። በምሳሌ መስሎ አስተማራቸው እንጂ እያወራ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሰጠን ስጦታና ስለ ታማኝነት ነው። ወንጌል ሊኩን ቡኡሪሳ ቢድረ ማለቃ ፈካተ መሌ አመነሙማ ቶኮን ኬኘረ ጅሩ ጋፈት ቶኮፊስ 5 ኢሰ ቶኮፍ 2 ቶኪቻፊስ ቶኮ ከኔፊ ወጎተ ሄዱ ኤገ ቱሬን ቦደ ሞቲን ሱኒስ ገረ ብየሳት ዴቤ ጋፈት ማለቀኮ ማልራንጌቸኒ እስኒ ከኔን ቱሬ ካንሻን ፉደቴስ ፉንዱራ ዋቀዮ ዳበቴ አከስ ጀዴን ያ ሞቲነና ማለቀሸና ከኒቴ ቱርቴ ቡኤ በሄን ደልደሌራ አርገዴን ማለቀ ኩደን ታሲሴራ ሆዱ ጀዴ ካለማ ፉደቴስ አኩማ ኢሰ ዱራሰን ማለቀ ለመና ከኒቴ ቱርቴ ቡኤ በሄን ማለቀ ከ አፉር ታሲሴራ ሆዱ ጀዴ አባን ቶኪቻ ሱን ባየነማ አጃይባ ኤላ ጀዴ አት ኦቶ ሂም ፈጫሲን ከናምቱ ኦቶ ሂም ቢትኔሲን ካወልት ቀብዱ
ሐማተው ከዋነን ቤኩፍ ለፈቆፎሬ አዋሌራ እሱማቲ ተክቲና ከኒቴተና ነራፉ ደዱ ጀዴ አሁን በደንብ ማስተዋል አለብን ምእመናን። በየዓመቱ ይሄ ቃል ይነገራል፣ አዲስ አይደለም። ሲነበብ ሲተረክ እንሰማለን። በሕይወታችን ውስጥ ግን የራሱ የሆነ መልእክት አለው። ምናልባት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ጊዜው ሰዎች ኑ ብሎ ገንዘብ አላበደረን ይሆናል፣ አልሰጠን ይሆናል ይመስለናል። ግን ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ከእያንዳንዱ ክርስቲያን መክሊቱን ይፈልጋል፣ ስጦታውን ይፈልጋል። አንደኛው ባለ 5 መክሊት የተባሉት መምህራን ናቸው። ምኖች ናቸው? አስተማሪዎች። ከአበው ሊቃነ ጳጳሳት ጀምሮ እስከ ሰባኪያን ወንጌሉ ዝቅ ስንል እስከ ዲያቆኑ ድረስ፣ በጣም ወረድ ካረግነው ደግሞ አንባቢ እስከተባለው እስከ አናጎንስጢስ ድረስ ይሄ ትእዛዝ ይመለከተዋል። ሹመት ሰጥቼ ነበረ፣ ክህነት ሰጥቼ ነበረ፣ ወጥተህ ወርደህ አላተረፍክበትም ብሎ እንደባላሉ ይከሰናል። ያተረፉበት ነግደው ወጥተው ወርደው ሐሩሩን ችለው ያጋንንቱን ጸብ ችለው ሽሙጡን ችለው የዓለሙን እንግልት ችለው ግን በተሰጣቸው ቃል ኪዳን አስተምረው ቢያንስ 5 ምእመናንን ወደ ክርስትና ሕይወት የቀላቀሉ እንደሆነ ምን ይላቸዋል? በጥቂቱ ታምናችኋልና በብዙ ላይ እሾማችኋለሁ። ለባለ ሁለቶቹም እንደዛው። ለባለ አንዱ ስንል ግን ምእመናንን ጭምር እናንተንም ይመለከታል። በተዋህዶ ከብራችሁ ነበር፣ ቅዱስ ሥጋዬን ክቡር ደሜን ሰጥቻችኋለሁ። ከዚህ በላይ ስጦታ የለም። ለሰው ሕይወቱን አሳልፎ ከመስጠት በላይ ስጦታ የለም። ከዚህ የተለየ ፍቅርም አላየንም። ሐዋርያትን ያሰደዳቸው፣ ሰማዕታትን ያሰደዳቸውና ሰማዕትነት እንዲቀበሉ ያደረጋቸው ይሄው የክርስቶስ ውለታ ነው። ቸርነቱን፣ በጎነቱን፣ ርኅራኄውን፣ ፍቅሩን ባሰቡት ቁጥር ስለሱ ብለው መከራ ይቀበላሉ፣ ስለሱ ብለው ይሰደዳሉ፣ ስለሱ ብለው በአደባባይ ይታረዳሉ፣ ስለሱ ብለው ይሰደባሉ፣ ስለሱ ብለው ይናቃሉ። ምክንያት ስላላቸው። ጌጣችን አንተ ነህ፣ ክብራችን አንተ ነህ፣ ልዕልናችን አንተ ነህ፣ የኃይላችን ጽናት አንተ ነህ፣ ስጦታችን አንተ ነህ ብለው በበረሃ ይንከራተታሉ። ብሎም በዓለም ዞረው ወንጌልን ይሰብካል። ያልታደለው እግዚአብሔር ያላደለው የልቦናው ዓይን ያልበራለት የሆነ እንደሆነ ደግሞ መክሊቱን ይቀብራል። ሊቅ ሆኖ እያለ ወንበር ዘርግቶ ማስተማር ሲችል የብሉያት የአዲሳት የቅኔው ያቋቋም የቅዳሴ መምህር ሆኖ ግን አይ ባስተምር ብናገር እጠላለሁ፣ እውነቱን ብነግር ይደበድቡኛል፣ ይንቁኛል፣ ከዓለም የማገኘውን ጥቅም አጣለሁ ብሎ ደግሞ መክሊቱን የሚቀብር እኮ አለ። ምናልባትም ለዛሬ ማንነታችን ከኋላ አለመኮትኮታችን ሊሆን ይችላል ብያምናለሁ። ጥሩ ነው ወለተ ማርያም፣ እንዳንቺማ ክርስቲያን እኮ የለም፣ አይ ኃይለ ገብርኤል ጽድቅ እንዳንተ ነው እንጂ ብለን ስንቱን ገደል ከተል። ያ ነው አደጋው። መመለስ የማይቻልበት ደረጃ ላይ ከደረሰ መመለስ የሚያቅተን ምናልባት ድካም ብቻ የሚሰማን ከታች ከመሰረቱ ኮትኩተን ያላሳደግነው ይሆን? ጥያቄው የኛ። ወደ እናንተ ደግሞ ስናመጣው በአራቱም ማዕዘን ወንጌል ይሰበካል፣ ይነገራል። እግዚአብሔር ሲረዳን እያንዳንዳችን በስልካችን የቴክኖሎጂው ተጠቃሚ ሆነን መጽሐፍ ቅዱስ እናነባለን፣ እናስቀድሳለን፣ እንቆርባለን፣ ኪዳኑን እንሰማለን፣ ጊዜያችንን አድባራትና ገዳማቱን ለመጎብኘት እናባክናለን። ግን በሕይወታችን ውስጥ ጠብ ያለ ነገር ያላገኘነው ለምን ይመስላችኋል? ከልባችን ስላላለቀስን እኮ ነው። ልቦናችን ቢበራልን እንኳን ጊዜያችንን እንኳን ገንዘባችንን አንገታችንን
አሳልፈን ለክርስትናችን እንሰጣለን። በመከራ ውስጥ እናልፋለን። ዛሬ ጊዜው ያማረ ስለሆነ ቁጭ ብለን አስቀድሰን ጊዜው ተደላድሎልን ወደ ቤተ ክርስቲያን ስንመጣ የምንፈራበት አይ ችግር ይገጥመናል የማንልበት ጊዜ ሊሆን ይችላል። ወንጌሉ ግን ያለው ውጣ ውረድ፣ በመውጣትና በመውረድ ውስጥ እንግልት ይገጥማል። የሰጠው መክሊት ባንዴ ባለጸጋ የሚያደርግ አይደለም። አንቱ አንቱ ተብለህ ክብርን አያስገኝም። በአንጻሩ መከራ ይገጥመሃል፣ እንቅፋት ይመታሃል። የሰዎች ሽሙጥ ወደ ኋላ እንዳይመልስህ ወጥተህ ወርደህ አትርፍበታል። እግዚአብሔር በሕይወታችን ውስጥ ዕድሜን የሰጠን እንደ ኃጢአታችን ሳይመለከት ለቤቱ ያበቃን የቀረ ኃጢአታችንን እንድናካክስበት ሳይሆን ደጁ መተን አልቅሰን መሐሪው አምላክ ሆይ ማረን እንድንለው። ሐዋርያው ቅዱስ ዮሐንስ በራእዩ ላይ በምዕራፍ 2 ቁጥር 10 ላይ እንደዚህ ይላል፣ እስከ ሞት ድረስ የታመንክ ሁን። እስከምን ድረስ? እስከ ሞት ድረስ ነው ያለው። አንዳንዶቻችን ሞትማ እንደውም ትልቅ ጣሪያው እኮ ወደ ቤተ ክርስቲያን እየመጣን እንቅፋት ቢመጣን አይ ዛሬ ቅዱስ ገብርኤል አልፈቀደውም ማለት ነው ብለን እኮ ፊታችንን አዙረን እንመለሳለን አይደል? እያየን መሄድ ግን የኛ ድርሻ ሆኖ ሳለ ማለት ነው። መተን ደግሞ ቆመን ግማሾቻችን በሐሳብ ልዕልና የዚችን ዓለም ኑሮ ውጣ ውረዱን እናስባለን። ካህናቱ ግን ቅዳሴ ላይ ናቸው። አሃዱ አብ እየተባለ እኛ ወፍጮ ቤት ሄደን ጤፍ ኪሎ ስንት ገብቶ ይሆን እንላለን በሐሳብ እንደያቅሙ። አስቤዛ የምናስብበት አይደለም። የሥጋ አስቤዛማ ከዚህ ሲወጣ ስንወጣም እንደርሳለን። ከሰኞ እስከ ዓርብ አሰብን፣ ግን በሕይወታችን ላይ የጨመርነው ነገር የለም። እሁድ የነፍስ አስቤዛ የምንሸምትበት ነው።